አይ ያደረግሽው ነገር ልክ አይደለም። እሺ ምን አልኩኝ ንገሪኝ። እኔማ እዚህ አላወራም እኮ ግን በቃ ታውቂዋለሽ። እግዚአብሔርን አላውቅም። እንዴት ታውቂዋለሽ? ማወቅ ታውቂዋለሽ። እግዚአብሔርን አላውቅም። ንገሪኝ ገጽሽ እንደ ቢይ ልንገርሽ እኔማ ጉድ እኮ ነው። ብዙ ነገር እያወራ እንግዲህ ብዙ ነገር እንግዲህ የኔን ገበና ያንቺን ገበና ደግም ክፉንም አውርተናል። ይችን ማውራት ያቀተንሽ በውስጥ አውሪ እና አውራ ውስጥ ከደበረሽ እሺ በቃ እኔማ በውስጥ ማግኘሽ ስልክ ስለሌለ እንደ ኢንስታግራም ላይ ጽፌልሽ እኮ እሺ እናቴ ብለሽ ኦኬ ልተውሽ ብዬ ነው ይመች ብዬ በቃ እንዳለ ማለት እኔም እኮ ላወራሽ ፈልጋለሁ ግን ባወራሽ ስለማትሰሪ በዚህ ሰዓት ወይዬ እናቴ ብለሽ እኮ ነው እንትን ያልሽው። እኔ ጋር አይደለም እኮ እንትኑ ነገርኩሽ ኢንስታግራም ይበል ጃኒ ተብሎ የተነሳ ነገር ካለ ከባድ ነው። እንኳን ያነሳሽ አይደለም ሰው ሲያነሳሽ ራሱ አልፈቅድም። የፈለገ ነገር ነው። ሁለተኛ ነገር ደግሞ የምትፈልጊው ነገር ካለ ደግሞ ኤኒ ታይም ኢንስታግራም ላይ ያለሽ ደውዪ ነው ወይስ ኢንስታግራም ላይ የለም? ኢንስታግራም በቴሌግራም የለሽ? በምን ነገር እኔ ላንቺ ስልክ ነው ቴሌግራም ላይ ከፈትኩት። ያ ምንድነው የሚባለው? ምንድነው ቦልት? እኔ እንኳን አልወድም እንደዚህ አይነት ነገር ለሀክ ጥሩ ስላልሆነ ለአንቺና ለጆን ስል ነበር የዛኔ ቴሌግራም እና ዋትስአፕ ቴሌግራም እና ምንድነው ክፈች ብላችሁኝ ያስከፈታችሁ። ቴሌግራም ነው አሁን ላይ እየተጠቀምኩ ያለሁት፣ ሌላ እንኳን የለኝም። እሺ ላኪልኝ በኢንስታግራም እና ወይ ቴሌግራም ከድጋሚ ብሎ ነው ከፍተውና ዋሪ አሁን ቲክቶክሽ ማየት ትችያለሽ በዛኛው ስልክሽ። እዚህ ቲክቶክ ላይ ያለ ስልክሽ ላይ ያለ ማለት ነው። ይሄ ቲክቶክ ስልክሽ ላይ ያለ በዚህ ላክልሽ። ጻፊልኝ ሃይበኝና ዩዘር ኔም ወይ ስልክ ቁጥሬን ዩዘር ኔም ልነግርሽ። ጻፊልኝ ስልክሽ ግን ምናወራው ባንቺና ባንቺ ጉዳይ ነው አይደል? ያው በይው በቃ ይኸው ቴሌግራም ላይ እንትን በይ። አሁን ልኬልሻለሁ ቁጥሬን በዚህ አካውንትሽ በላይ በገባሽበት አካውንትሽ። ኦኬ ቴሌግራሙ አወርደውና የኢትዮጵያ ቁጥር ነው። የኢትዮጵያ ቁጥር ኦኬ 00 ይገባዋል አይደለ? 09 ልኬልሻለሁ። እሱን ኮፒ አድርገሽ ከዛ ሴቭ ስታደርጊ ይመጣልሻል። ከኛ ግን 0025 ያስፈልገው? አይ አያስፈልገውም። ኮፒ አድርጊው በቃ ኮፒ አድርገሽ እንትን ሴቭ ስታደርጊ ይመጣልሽ። ወይ ደግሞ 225 በይው 225 አይ ቲንክ የድሮ ስልክ እኮ ነው አለኝ እኮ። ግን ቴሌግራም ነው። ቴሌግራም ኦኬ። በሱ ቴሌግራም እናወርደውና ከዛ እናወራለን። ኦኬ 250 ኦኬ ኦኬ አብሽር። እና በተረፈ ደህና ነሽ? ደህና ነኝ። ስራ የለም እንዴ ዛሬ? አሁን እኮ ነው የገባሁት። 4 ሰዓት ነው ገና። አሁን ጌም እንጫወታለሁ ከጓደኞቼ ጋር። ሳምሪ አልገባችም? ሳምሪ ስራ ናት ዛሬ። ደውይ ጻፍላት ግቢ ቤት ከቻለች ስራ ደግሞ እሺ ጽፍላታለሁ። ብዙ አትጫወት ትንሽ 2 ሰዓት ምናምን ነው የምትጫወት። ከተጫወተች ኧረ ጎበዝ ሆናለች እያየኋት ነበር። አበረታቻት ደግሞ እዚህ ኧረ ጎበዝ ሆናለች። ማበረታታት ራሱ እንትን አትፈልግም። ያ ግን የሚያጫውታት የለማ። እኔ አጫውታታለሁ። ከኔ ጋር እንጫወታለን። እኔም እየገባሁ ስለሆነ እንዳንቺ እንደ ድሮ ሊያረጓት ይፈልጋሉ። ይሄ ኧረ እንዳትሰማቸው። ያ እና እናቴ በቃ ወድሻለሁ ታውቂ ነው። እሺ ቻው ማማዬ። እሺ ቤታዮ
ቤታዮ ተውሹ እንደ ያንን ያወራነው ነው። አንቺ ትረሻለሽ መሰለኝ። አትገቢም ላይፍ ነይ ግቢ እስኪ። ሃይ ቤቢ ሃይ አንቺ እንቅልፋ እንዴት ነሽ? አሁን ድምጽ ያስታውቃል። አሁን ነው የተነሳሁት። እንዴት ነሽ ማሪ? አሎ እንዴት ነሽ? አለን አለን። አልረሳሁትም እኮ አይጂ ላይ አልጻፍኩልሽም እንዴ? አልመለስኩልሽም። በቲክቶክ ጻፊልኝ ሲስቱካ እስካሁን ትናሽዬ ዲጂ እንዴት ነሽ? ወይዬ እንዴት ነሽ? ደህና ነሽ? እንኳን አደረሰሽ። እንኳን አደረሰሽ የኔ እናት። በጣም ነው የምወድሽ፣ በጣም ነው ማለት ብሎክ ተደርጋ በቃ ሰሞኑን ስታጨናንቁኝ እንዴ ነው ብሎክ ተደርጋለች እያልሽ ስለነበረ እኮ ነው። ግራ ገባኛ። የሆነ ሰው እኮ ብሎክ ተደርጎ ነበረ። ብሎክ ተደርጎ ነበር ሰው እኔ ስለማይታይ ታነው ትባላለች እና እቁብ የ10 ሰው ልጆች ነው ገብተው እሷ በመጀመሪያ ተቀብላ ጠፍታ። እባካችሁ ጃዛ ቤት ያላችሁ ሰዎችም ልጅቷን የምታውቁ ከታች ቁጥሬን አስቀምጣለሁ፣ ደውላችሁ አናግሩኝ። አላቃትም ብለሽ ነበር እኮ እናቴ። እባክሽ ዝም በይኔ ላውራበት። ልጅቷ ላይፉን እየተከታተለች ነው እያንዳንዱ ነገር በዋትስአፕ ትግልኝ። አላቃትም ብለሽ ነበር ግን ይኸው ራስሽ በራስሽ አካውንት የፖስተችው ፎቶ አለጥፈሽ የ10 ልጆች እቁብ ይዛ እንደሄደች አልሽ። ፓስፖርቷንም ካስጠፋሽበት መዳም ቤት ሄደሽ ፓስፖርቱን አምጥተሽ ፓስፖርቷንም ፖስተሽ። የሰው ፐርሰናል ኢንፎርሜሽን የሰው ፓስፖርት መፖሰት ወንጀል መሆኑን ታውቂያለሽ። ኤምባሲ ሄዳ ከሳሽ፣ ኤምባሲ ተጠርተሽ ይቅርታ ጠይቀሽ ፖስቱን ደለትሽው አይደል? ለምን ይሄ ሁሉ አምባገነንነት ያስፈልጋል? አስጠፋሻት፣ አልተስማማችሁ፣ ለቃ መሄድ ትችላለች አይደል እንዴ? አንድ ሰው እኔ ካስጠፋሁት ዘላለሙን እኔ ኢጃዛ ቤት የመኖር ግዴታ አለበት እንዴ? በበቃው ሰዓት ይሄዳል። እሺ አንቺ የቁብር ስንት አለብሽ? የቁብር አቡዬ 3 ሰው ሲቀር ነው እኔ ቤት ክራይ አልከፍልም ያልኳትኝ። እሷ ጋር 240 ብር አለባት። እኔ ያለብኝ 240 የባህሬን 240 ዲናር ስንት ነው በኢትዮጵያ? እኔ እንጃ አባዡ አሁን አቡዬ አሁን 455 ነው አሁን አባዡ። እሺ እሱ አለባት እኔ 200 እኔ ያለብኝ 60 ዲናር ነው። ከ300 ሲቀነስ 240 ዲናር 60 ዲናር አለብኝ። 240 ዲናር እሱ አለባት። ሻንጣዬ እሷ ጋር ነው። ሃይማኖት የጠየቁሽን ብቻ መልሽ። ቆይ እሷ ስንት አለባት? አጭር መልስ። 240 ዲናር 240 ሲባዛ ስንት ነው ያልሽኛው? ምን ዛሬ 475 እያለው ሲባዛ በ475 ይሆናል 114,000 እሷ አለባት። የምንድን ነው ይሄ 240 ዲናር እሷ ያለባት የምንድን ነው? እኔ የሰጠኋት መጀመሪያ አስፈራርታኝ የተቀበለችኝ ነው። ይሄ ቤት ክራይ መክፈል ሃይማኖት አስቀምጪልኝ ብለሻት ነው? አበድረሻት ነው ወይስ የከፈልሽው የቤት ክራይ ነው? 240 ዲናር 240 ዲናር የከፈልኩት ነው። አስቀምጪልኝ ብያት አይደለም። ታዲያ የከፈልሽ እኮ ነው ኖርሽበት አለቀ። እኔ መኖር ሳልፈልግ ነው አቡዬ እያስፈራራችኝ እኮ ነው። እሷ ከፈልሽ ሻንጣሽ ተቀመጠ። ስራ እሷ ስላስገባችኝ ወደ ኢትዮጵያ በፖሊስ አስይዝሻለሁ እያለችኝ ነው የግድ ስከፍል የነበረው። እኔ መክፈል ሳልፈልግ እኮ የዛሬት መጪ ነበር። መክፈል ሳትፈልጊ የማንድም ሳትከፊ ነበር ማምጣት የነበረብሽ። ከፈልሽ አላስገባኝ ብለሽ እኮ ነው አቡዬ። እኔ እየጻፍኩኝ አላስገባኝ አልኩሽ ነው ማስገባሽ። አትጥሩ እንደማመጥ ቆይ እሺ 240 ዲናሩ የከፈልሽው የስንት ወር ነው? በወር 20 ዲናር ከሆነ የቤት ክራይ የስንት ወር ነው 240 ዲናር? የ7 ወር 20 ዲናር 140 ዲናር 100 ብር ደግሞ ስታስጠፋኝ 100 ዲናር። ስለዚህ በቃ 100 ዲናር የማስጠፊያ ነው። ተነጋግረሽ ነው በፌስቡክ ቲክቶክ ተዋወቃችሁ። ተነጋግረሽ 100 ዲናር የመጥፊያ ከፈልሽ። አንድ የ7 ወር የቤት ክራይ ደግሞ ሻንጣሽ 7 ወር እሷ ቤት የተቀመጠበት 240 ዲናር አለቀ። ተንጣጣ። አሁን እኮ የምናወራው ስለምትዝትብሽ ነገርና ያለ ስምሽ የቁብር አልከፈለችም ብላ ስላወራችሁ ነገር እንጂ አምነሽበት የከፈልሽው ነገር ስትጣሉ ዛሬ
መልሱልኝ። እኔ ውሸት ነገር አልወድም። እኔ ለሐቅ ነው ሁሌ የምቆመው። እዚህ ጋር የተከፈለ ነው። 7 ወር ሻንጣሽ እሷ ቤት ተቀምጧል። ማንም የማንንም ሻንጣ በነፃ አያስቀምጥም። ትክክል። ግን ዛቻዋ እኔ ባለ ጊዜ ነኝ ገለመሌ ነኝ የምትለው ይሄ ብልግናዋን እንቃወማለን። አንድ ሁለተኛው ነገር ደግሞ አንቺ የቁብር ስንት አለብሽ? የቁብር 3 አለብኝ። ሰው በዚህ ምክንያት ስንጣላ እንደውም የፈለግሽውን ነገር አምጪ የቁብር ከዛ የሰጠውሽ 240 ብር ላይ ልጆቹን ክፈይ፣ እኔ አያገባኝም፣ የምትፈልጊውን አምጪ አልኳትኝ። ከመዳሟ ጋር ያስገባች ስራ ቦታ ጋር አጣልታ አስወጣችኝ። እኔ ሌላ ስራ ተፈልጎልኝ ገባሁ። ታዲያ የቁብ ሰዎቹ ምን አገባችሁ? የቁብር 100 ዲናር የጠፋሽበት ነው። ማንም ሰው በነፃ አስጠፋም። በነፃ አታስጠፋሽም። መቼም የእናትሽ ልጅ አይደለችም። 100 ዲናር የማጥፊያ የልጅቷ ብልግና እመሰክራለሁ። ባለጌ ናት። ለምን ቮይሷን ሰምቼ ስትዝትብሽ ስታስፈራራሽ፣ አምባገነን ናት፣ ጉልበተኛ ናት። ትክክል አይደለችም። አንቺም ደግሞ ትክክል ያልሆንሽበት ነገር በሰላም ሰዓት በደና ሰዓት ተስማምተሽ 100 ዲናር ከፍለሽ አስጠፋችሽ። ከጠፋሽ በኋላ ደግሞ የ7 ወር የቤት ኪራይ ደግሞ 7 ወር ሙሉ ሻንጣሽ እሷ ጋር የተቀመጠበት ኦፍ ኮርስ በነፃ ማንም የማንንም ሻንጣ አያስቀምጥም። በዚህ ዘመን ኦኬ እኔ ልንገርሽ አቡዬ 100 ዲናር ስጠፋ አልተስማማሁም እኮ ነው የምልሽ። እኔ የወጣሁት የተቀበለችኝ የሆነ የራሱ ያገሩ ሰው እባክህን እርዳኝ ብዬው ግማሽ መንገድ ላይ መጥታት አልተስማማሁም ያልሽው በነፃ ማንንም አያስጠፋም። እኔ ጠፍቻ አቡዬ ይኸውልሽ እኔ የፈለኩትኝ እሷ መጥታ እንድትወስደኝ ነው። 100 ዲናር እንደምከፍል አልነገረችኝም እኮ ነው የምልሽ። እቤት ከሄድኩ በኋላ ነው 100 ዲናር ነው ማስጠፊያ ብላኝ ሰርቼ በነፃ እሷ ምንሽ ናት የምታስጠፋሽ? የእናትሽ ልጅ ናት በነፃ የምታስጠፋሽ? እኔ ከኢትዮጵያ ስመጣ አስቤብን ነው የመጣሁት እንደምጠፋ። እኔ የምፈልገው ማረፊያ ብቻ